ውዶቼ ማሮቼ ፍቅሮቼ ተከስቻለሁ። የተከሰትኩትም ብዙ እህቶቼ በእዩ ልጅ በእዩ በተከራየችው ልጅ በብሩኬ ድራማ በብሩኬ አነጋገር በፕራንካቸው በሀይሚና በብሩኬ እንቅልፍ እያጡም የታመሙም የሚያለቅሱም አሉ ማለት ነው። ሪሊውን ነው ውዶቼ ማለት ነው። እኔ ሶስት ልጆች በውስጥ መነግራቸዋለሁ ግን አይሰሙኝም። እና እህታችን እንግዲህ ብሩክና ሀይሚትዬ መጽናኛዬ ናቸው። 4 ዓመት በእነሱ ስራዬንም ስሰራ ቤተሰብም ሲናፍቀኝ ምንም ሲደርስብኝ እነሱ ናቸው። ሁሉም ዘር ለገብሬ ሀይሚዬና ብሩኬ የስራችን ፓወር እያልን መስክረንላቸዋል። በምን በመልካም ቪዲዮ ሲመጡ እህት አለም ማለት ነው። ሁላችሁም በዝሙት ሲመጡ ደግሞ ምንድነው ዱአ አድርጉ፣ ወደ ራሳችሁ ተመለሱ፣ የራሳችሁን ህይወት ኑሩ። በቃ እኔ አሁን ለምሳሌ ወላሂ ከአገር እንደመጣው በጣም እስካሁን እንግዲህ መዳሜ አልጠራችኝም። ዛሬ ደግሞ ሐሙስ ነው ልንወጣ እንችላለን። እስካሁን ማለት 3 ሰዓት ከምናምን የተኛው 8 ሰዓት ነው። አዛን ከሰላት በኋላ እንትና ቤት ነበርኩ። እቺ ግምጃዬ ቤት ማለት ነው። ገረድ ሳህን አጣቢ እያለች አንድ ኮሜንት አንብባ ይሆናል አለም ለስንት ሰዓት ያክል ስትሳደብ ነበር። እኔ ገረድ አትበይ ምናምን ብዬ እንትን አረገች። የሚሉት ነው የሚባለው ኮሜንት እንዳልጽፍ አረገችኝ። አልተኛም ልላችሁ ፈልጌ ነው። ቁጭ ብያለሁ ግን ቲክቶክ ላይ ነኝ ያለሁት። አንዳንድ የሚሸወዱ ይሄ ፋራውን ነው ብር የሚረዳው ልጅ በሱ ስም ወደ 10 ምናምን ቤት ማለት ነው ገስት መግባት ፈራለሁ። እየገባው ሰው እያዳንኩ ነው። ብሎክ እያደረጉኝ ውሸት ነው። አንድ ሰው እንኳን እያዳንኩ ነው። ገባችሁ? ለምን ሀላስ ሀይሚና ብሩኬ በሰላም ሲመጡ ወደ እነሱ ፎከስ ማድረግ ከዛም በኋላ ዱአ አድርጉ እንዴ። ሀላስ የምን ማልቀስ የምን መታመም ነው? ለጥቅሙ ሀሰን በዙሪያ ያለውን ለማሳደግ ነው። ወንድ ከሆናችሁ ሪሊውን ነው። እኔማ አሁን እየተለማመድኩ ነው። እንደነገርኳችሁ ቲክቶክ ላይም ገስት ላይ እየተሰቀልኩ ነው። ጨረቃ ፋሚሊ አይደለም ወልያ ፍራኦል ነው። ፍራኦል የብር የሚረዳው የለም። የውሸት አካውንት ይከፍቱና የሸገር ልጆች እነሱን እያዋርድኳቸው ከምር ብዙ ምስኪን እየተበሉ አንዷ እንደውም 12,000 ብር ተበላው ብላ በውስጥ እያወራችኝ ነው። በጣም የሚገርማችሁ ነገር እነሱን እያዳንኩ ነው ቁጭ ብዬ ማለት ነው። ትላንትና 14 ቤት ረቢን ነው ብላችሁ ዛሬ 3 ቤት ተቦልክ ያለው እና እንዴት ደግሞ ስልኬ ላይ እንደሚመጣ። ስለዚህ እንደዚህ አይነት ነገር ሌላው ደግሞ እንደ አላህ ፍቃድ በውስጥ ማውራት አለች። የሆነ እንትን አለ ገስት ላይ እንደዚህ ቁጭ ብላችሁ የምታገኙት ሳንቲም አለ፣ ፕሮሰስ አለው። እሱን ከብደም ቦኔ ከቻልኩ በኋላ ለእናንተም አጋራችኋለሁ። እሱን እንድትሰሩ ማለት ነው። እንደም እንድትጠቀሙ እንድታገኙ ዩቲዩብ መስራት ካልፈለጋችሁ እንደ ቲክቶክ የሆነ አፕሊኬሽን ወርዶ ምናምን መሰለኝ በውስጥ ማለት ነው። ግን ያው እኔ አካውንት አላወጣውም ከዩቲዩብ ጋር ይገናኛል ብዬ ማለት ነው። እሱን ስለምድ መጥቼ ለእናንተ ነው ማሳየው በአንደኛ ደረጃ። ረቢ ነው የምላችሁ። እና ብሩኬ ከዝሙቱ ቪዲዮ ሲወጡ እነሱን እናያለን። ከዛም በኋላ ራሳችሁ በቃ ኖርማል። እኔ በጣም አሁን ላይ እንትን እያልኩ ያለሁት ውዶቼ ማለት ነው። ለምን አይሰሙም? ሰው እየታመመ ነው። ዛሬ ላይ ስራ የለም፣ ስራ ጠፍቷል ውዶቼ። እየሰማችሁ ነው። እኛ በደህና ቀን ረመዳን 3000 በነበረበት ሰዓት ስራውን አንለቀውም። ገባችሁ? እኔ በበኩሌ እንደዛ ነው። ጓደኞቼ ኧረ አንቺ ወረቀት እያለች 3500 3000 ስሪ ምናምን ደላላም ሲለኝ አልወጣም። እዚህ ሙጭጭ እንዳልኩ 2002 ይኸው 8 ዓመቴ ማለት ነው። ሌሎቹ ግን እየተንከራተቱ ነው። ጓደኞቼ ስራ አጥተው እየተንከራተቱ ነው። እንደዚሁ የነ ሀይሚ ወዳጅ የሆነች በገባች በቅርብ ሰዓት እዛ እያለቀሰች ነው። ዛሬ ላይ ስራ የለም። ብዙ እህቶች ታውቃላችሁ ስደት ላይ ግን ለምን አርፋችሁ ስራ አሰሩም? ዱአ አድርጉ። ሃይማኖት የላችሁም? ባይለ ስራ ዱአ አድርጉ። አላህ ከእናንተ ጋር ይሁን። ሀይሚና ብሩክ የሚሰሩት ፕራንክ ነው። ሀይሚ ታሳዝናለች። ምንም ለማድረግ አንችልም። ሀላስ አላህ ወደ ራሳቸው ይመልሳቸው። እኔ የመጣሁት ምንድነው ለምታለቅሱ እህቶቼ አታልቅሱ። ምንም የሚያስለቅሳችሁ ነገር የለም። ሃይማኖት ካላችሁ በሃይማኖታችሁ ዱአ አድርጉ። በቃ አንጠላቸውም፣ እንወዳቸዋለን።